ፍቅር ያለ ነው እና ደግሞ ፍቅር ደግሞ ለታደለው ሰው ነው ጥሩ፣ ላልታደለው ሰው ደግሞ እንደ ለሴቶች የወንድ ጓደኛ ይሻላል ብዬ ነው የማስበው። ምክንያቱም አትቀናኑ ምናምን አትባባሉም። በቃ ጥሩ እንትን ነው የሚኖራችሁ። ሚስጥራችሁን ለማንም አያባለው። ጓደኞች አሉኝ አልሐምዱሊላህ። ግን ደግሞ ወንድምሽ ጓደኛሽ ልሆን አይዞሽ ሲከፋሽ ማየት አልፈልግም ምን ጊዜም ከጎንሽ ነኝ ብሎ ከመጀመሪያው ጀምሮ እስካሁን ባለውበት ሰዓት ማለት አሁን ላይ 2 ሳምንት ይሆናል። በቃ ባህሪው እየተቀያየረ ምናምን መጣ። ባለፈው አሞት ነበረ። እኔ ደግሞ ምንም ሊያደርግ ይችላል። መሀል ላይ ምንም ነገር ሊለወጥ ይችላል። ሰው ነኝ። መሀል ላይ ነገር ተለወጠ። ያ ነገር ምንድን ነው የሚያስገርምሽ? አንቺ እኮ መቀበል አለመቀበል፣ እኔ እኮ ሽጉጥ ይዤ አይደለም እንደዛ አስፈራርቼ እንትን ያልኩሽ። መቀበል አለመቀበል መብትሽ እኮ ነው። እንዴት አሰብከው? እንዴት ድፍረቱ መጣለት ነው እኮ። ለምን ይሄ እኮ ድፍረት አያስፈልገውም። እኔ ሊገርመኝ ይችላል። ልብ በቂ እኮ ነው። ድፍረት አያስፈልገውም። እንደ አንድ ሴት እኮ አንድ ሴት ምንድን ነው የምታደርገው? በቃ ማለት ራሷን ማስከበር አለባት። ራሷ የምታስከብረው ቆይ በምን አይነት መንገድ ነው? እኔ አሁን እኮ ምንም እኮ ይሁን ልድፈርሽ ያልኩሽ እኮ አስመሰልሽ። በጣም ራስሽን እንትን አልሽ። በጣም አንተ እንዴት አሁንም ልትደግም ምንም ያስቅ ነገር የለም። ወረደ ቀጥታ ራሴ መጥቼ ነገርኩሽ። ምንም ያስገርም ነገር የለውም። በቃ ኧረ በጣም ነው እንጂ ፍሬንድ ጓደኛ አንዲት ሴት ልጅ ብዙ ነገር ያሳለፈች ልጅ በብዙ ፈተና ያሳለፈች ልጅ ዛሬ ላይ አልፋ ጠንካራ ሆና በምትሰራበት ታይም ላይ አንተ ደግሞ መተክ እንደዚህ አይነት ነገር ብለክ እንድታስደብር ማድረግ አልነበረም። لا إله إلا الله وحده لا شريك له። ሶፊያ እንግዲህ አንዋር እንደበደላት ሆና ነው ዛሬ ቪዲዮ የሰራችው። በጣም ነው የታዘብኩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ሌላ እምነት ተከታይ ሰላም፣ እንዴት ናችሁ? ወዳችሁ ማከብራችሁ እናንተ ሱመያዎቼ ውዶችዬ ስለምታበረታቱኝ ጥሩ ኮሜንት ስለምትጽፉልኝ ለእናንተ ቃል የለኝም። አላህ ባላችሁበት ይጠብቃችሁ፣ ሰላማችሁን ደስታችሁን ያብዛ፣ ያሰባችሁትን ሁሉ አላህ ያሳካላችሁ። ዛሬ ደግሞ በሶፊያና በአንዋር መጥቻለሁ። በጣም አዝና ነው አንገቷን ደፍታ፣ በጣም እኔ እንጃ በጣም እንደተጎዳ ሰው አንዋር እንደታጫወተባት ሁና ነው ቪዲዮ የሰራችውና ሶፊያ አንቺ መቼም ስደት ላይ ኑረሻል። ስደት አረብ ሀገር ኑረሻል። ባትገቢበትም እሳቱን ሙቀሽዋል፣ አይተሽዋል። የአረብ ሀገር ሴት ስንት መከራዋን አይታ ዋጋ ከፍላ ቤት ሰርታ ልጅ ወልዳ አረብ ቤት እቃ አጥባ ስንት መከራዋን አይታ የሚጫወትባት ወንድ አለና አንቺ አሁን ቶፊቅ ተጫወተብኝ ምናምን ምትዩ ሰው አይደለሽም። ቶፊቅ አልተጫወተ አስተፍርላ አንዋር አልተጫወተብሽም። እቅርታ ግን ቶፊቅ ስላልኩኝና አንዋር አልተጫወተብሽም። ወንድ ልጅ ሴት ላይ የተጫወተውን አላየሽም አልልም። አረብ ሀገር ኑረሻል። ስንት አለ ገንዘቧን፣ ልጅነቷን፣ እድሜዋን ቁርጥም አድርጎ በልቶ ልክ እንደ ጫማ ሶል ረጋግጦ የጣላት ሴት ብዙ አለችና አንቺ እንግዲህ አንዋር ጋር የተገናኘሽው በቅርብ እንደው የተወሰነ ወራቶች ናቸው። በዛ ወራቶች ውስጥ አንቺም ተጠቃሚ ነሽ፣ እሱም ተጠቃሚ ነው። በዚህ መሀል ላይ የትኛው ነው እኔ እንደ ወንድም ያይቸው እንደ ጓደኛ ያይቸው ምስጥሬን ሁሉ ነግሬው ሰው ማመን ከሴት ጓደኛ ይሻለኛል ወንድ ጓደኛ ተሻለ? ምን አደረጋ? እሱ መጥቶ ምስጥርሽን አላወጣ? ምን ምስጥር እንደነገርሽው እሱ ስለ ምስጥር ስላንቺ መጥፎ ምንም የተናገረ ነገር የለም። እኔ ወደርኩሽ፣ ለምን እንደወደርኩሽ አላቅም። አንድ ሰው እኮ የሆነ ነገር ሶሻል ሚዲያ ላይ አመተን ስለሱ ስም ስናወራ ያ ሰውዬ ጋር እኮ መልሰን ማንታረቅ ነው የሚመስለን። ክፉ ቀን እንዳለ እኮ ጥሩ ቀን አለ ሶፊያ። ይሄ ልጅ ወላሂ ከጎንሽ ቁሞ ያው እናንተ ስራችሁ እስልምናን ባይወክልም እንደ ወንድሜ ነው ያየው አልሽው። አዎ እሱም እኮ የሰጠሽ የወንድምነትን ድርሻ ነው የሰጠሽ። የወንድምነትሽ ድርሻ በሐላሉ መንገድ አይደለም የሰጠሽ። እሱ የወንድምን ድርሻ መስጠት አይችልም። ለምን? የእናትሽ ልጅ ወይ የጡት ልጅ ስላልሆነ። እሱ ጓደኛ ነው፣ ግን ጓደኛ የሚሰጥሽን አይደለም የሰጠው። ወንድም የሚሰጥሽ ወንድም ለምሳሌ ጉንጭሽን ሊስም ይችላል። ብድግ አድርጎ አንስቶ ሽራሽሬ ሊያደርግሽ ይችላል። እቅፍ ሊያረግሽ ይችላል። እጁን ተከሻው ላይ ሊያረግሽ ይችላል። ለምን? ወንድምሽ ነው።
ወንድምሽ ስለሆነ። ግን አጅነብይ ወንድ ደግሞ ያንን መተግበር አይችልም። ለምን? ሸሪያው ስለማይፈቅድ። ለምን? ወንዶች ሴትን በቀረቡ ድረስ አቀራረብሽ፣ አለባበስሽ፣ አነጋገርሽ ያ ወንድ ወደ ሌላ ነገር ስለሚገፋፋው ነው ሸሪያው ራሱ ወንድና ሴት አንድ ላይ አትሁኑ በቅርበት ተብሎ የሚከለከለው ማለት ነው። ለምን? እሱም ወደ ሌላ ነገር ስለሚገባ አንቺም ወደ ሌላ ነገር ስለምትገቢ። ለምን? አንቺ አሁን እርግጥ ነው ተጎርተሻል። ቶፊቅ ጋር ያሳለፍሽውን ጊዜ እናውቀዋለን። ግን አንቺ ልብሽን ደፍነሽዋል። ሌላ ሰው ላለማስገባት ደፍነሽዋል። እሱን የአንቺ ምክንያት ነው፣ መብትሽ ነው እሱ። ግን አንዋር ደግሞ ለምን ትወደኛለህ? ከሃዲ ነክ፣ እንደዚህ ነክ፣ ሰው ማመን ምንድን ነው? እኔ ብዙ ነገር ነው ያልሽው ማለት ነው። ግን ከሃዲ አይደለም ይሄ ልጅ በጨዋ መልክ ነው የቀረበሽ። አንቺ በፈለግሽበት መንገድ ነው የመጣው። አንቺ ፈለግሽው፣ ወደሱ ሄድሽ፣ እሱም ወደ አንቺ መጣ። ጥሩ ጊዜ አብራችሁ አሳለፋችሁ። አንቺም ሽቀላ ላይ ቢዝነስ ላይ ነሽ፣ እሱም ቢዝነስ ላይ ነው። ሁለታችሁም ቢዝነስ ያገናኛችሁ፣ ቁርጥም አድርጋችሁ በልታችኋል ቢዝነቱን። አሁን ደግሞ እኔ አንዳንድ ጊዜ ምንድነው የማስበው፣ አንዳንድ ጊዜ እናንተ ዩቲዩበሮች ስትጣሉ ማለት ነው የሆነ ቪዲዮአችሁ ሲሞት ቫይራል እንዲወጣላችሁ ብላችሁ ነው። እኛ አልገባንም። ወላ እኛ የእናንተ ወንጀል ከላይ እስከታች አጣጥበነው እንድንጠጣ ነው የምትፈልጉት። እኛ እኮ የምንፈልገው የእናንተን ደስታ ነው የምንፈልገው። ቢያንስ እያንዳንዳችሁ ሀላል በሆነ መንገድ ተጋብታችሁ ሀላል በሆነ መንገድ ስራችሁን ሰርታችሁ ሰፖርት እንድናረጋችሁ የምንችለውን አቅም ባለን ጊዜ እናንተን ቪዲዮ አይታችሁ እናንተም ተጠቀሙ ብለን ነው። ወላሂ ሰው ጊዜ ተርፎበት አይደለም። የአረብ ሀገር ሴት በቃ ለምን እንደው ትሻሻል እንደው በቃ ስለምወድሽ አንቺን እኮ የምወድሽ ወይ ገንዘብ ስለሰጠሽኝ አይደለም፣ ወይ ደውለሽ ሶፊ አይዞሽ ምናምን ብለሽ ስላበረታታሽኝ አይደለም የምወድሽ። ግን ሴት ነሽ፣ ማደግ አለብሽ፣ የተሻለ ቦታ መኖር አለብሽ። እንደኛ ወተናል የሰው ሀገር ላይ መተሸቃ እንዳታጥቢ እንዳይሰማሽ እያልን ነው ከጎንሽ የቆም ነው ማለት ነው። እንደዛ ደግሞ እናንተ ወዶ ፈቅዶ ከናንተ ጎን የሚቆመውን ሰው ደግሞ ጅል አታድርጉት። የሆነ ቂል አለ አይደል? ምንም ማቅ በቃ ከሱ በላይ ነኝ እኔ ፈመስኩ ነኝ እኔ ቆንጆ ነኝ እኔ እውቀት አለኝ ምሁር ነኝ በቃ እኔ መከተል አለበት አትበሉ። እንደ በግ ማለት ነው። በጣም ብልጥ በሁለት መንገድ ምላጭ የሆነች ናት የአረብ ሀገር ሴት ማለት ነው። ጀግና ናት የአረብ ሀገር ሴት። እናንተ ትክክለኛ ጸብ አይደለም። ባለፈውም እንደዚህ ተጣልታችሁ በቃ እኔ አንተ ጋር ቪዲዮ መስራት አልፈልግም ብላችሁ ተጣልታችሁ ተለያያችሁ። አሁን ደግሞ ዛሬ ደግሞ አንቺ መጣይ ጠይብ ባለፈውም እንደዛ ተናግረሽ ታረቃችሁ። አሁንም ደግሞ እሱ እኔ ብዙ ምስጥሬን ምን ምስጥር አለሽ አንቺ ሰው አልገደልሽ፣ አንቺ አልዘመትሽ፣ ምስጥር እኮ የለሽም አንቺ። ይሄን ያህል አንቺ የምትጨናነቂው አንቺ እኮ በኮንፊደንስ ማንም ሰው ጋር ዘና ፈታ ብለሽ እኮ ቪዲዮ መስራት ትችላለሽ። አንደኛ እኔ እንደ እህት ሁኜ የምመክርሽ እንደው ቪዲዮ ከደረሰሽ ማለት ነው እንደ እህት ሁኜ የምመክርሽ በቃ የምትለብሻቸውን ልብሶች ሰውነትሽ ከኋላ ቅርጽሽን እንዳያወጣ ውጥር እንዳያረግሽ የሆነ ሰፋ ያለ ልብስ ልበሽ። ወንድ አይን ውስጥ እንዳትገቢ ማለት ነው። ሰው እንዲወደኝ እንዲያፈቅረኝ አልፈልግም ካልሽ አለባበሽን አስተካኪ። እንደዛ ሆነሽ ተወጣጥረሽ ልብሶችሽ ሰውነትሽ ላይ ልጥፍ ብለው አንቺን እኮ ያለ ማፍቀር ሰው አይችልም። አንደኛ ሰው አይወደኝም። አሁን ይሄ ልጅ እንግዲህ ምንም የሚያውቀው አያውቅም። በቃ ስላንቺ ጥሩነት ነው የሚያውቀው። አንቺ ደግ ስለሆንሽ የዋህ ስለሆንሽ በቃ ልብሽ ገር ነው። ተንኮል የለብሽም። ለሰው ክፋት የምታስቢ የሰው እድገት የሚያናድድሽ የሰው እድገት የሚያስደስትሽ የተራበን ማብላት የተቸገረን መርዳት በቃ ጥሩ ልብ ነው ያለሽ። ለሰው ልጅ በጎ ነገር ስለምታረጊ በጎ ነገር ስለምትሰሪ ቶፊቅ ጋር ባለሽ ጊዜም አይተነዋል። ጥሩ ሰው ነሽ። ጥሩ ስነ ምግባር አለሽ። ስርዓት ያለሽ እንደያንዳንዶቹ ለወንድ ተነሰሽ ሙዚቃ እየዘፈንሽለት እንዲሆንኩልክ እንዲተገለበኩልክ እንዲተከረበትኩልክ አትይም ለወንድ በቃ እኔ ለዛ ወድሻለሁኝ። እንግዲህ ሌሎችም ለዚህ ነው የሚወዱሽ እንጂ ይሄን ያህል አንዋር አንቺን የመጉዳትም ፍላጎት የለውም። አንቺን የመጉዳትም አቅም የለውም። ያንቺ ምስጥርም አውጥቶ የሚያገኘውም ገንዘብ የለም። ገና ታዳጊ ወጣት ነው። ገና ብዙ ነገር የሚጠብቀው ነው። ለዚህ ነገር ራሱ ሶሻል ሚዲያ ስለተጠቀመ ነው እንጂ ወደዚህ ነገር የተጋበዘው ወደ ሶሻል ሚዲያ ባይወጣ ኑሮ ስለዚህ አይነት ነገር አያቅም። በፊት ያለበትን አይተነዋል። እንግዲህ
አንዳንድ ጊዜ እነ ዳኒ ጋር እየሮጠ እና አብርሽ ጋር እየሮጠ አንዳንድ ቦታ እየሮጠ ነው ቪዲዮ የሚሰራው እና ቪዲዮ በሚሰራበት ራሱ የሆነ የሚሰራውን ቪዲዮ ራሱ በቁም ነገር እንኳን አያውቀውም። ለምን በጣም ልጅ ስለሆነ ማለት ነው እንጂ አንቺን የሚጎዳበት አቅም የለውም። እና ለሁለታችሁም ሰላማችሁን